ለምንድነው ግን ብዙ ሰዓት ያስቆምሽኝ ውጪ? ከሰዓት በፊት መጣሻ? በጊዜሽ መጥቻለሁ። አዋ ምን ይሰራል ስላልሽኝ ባለፈው በግና ወርቅ ነው ያልኩኝ። ወደ ግራም መቀየርም ትችላለሽ። ወደ ወርቅ የጀንበር ግባ 9 ሲደመር 1 ስንት ነው? 110 እግዚኦ እግዚኦ ይህ የአንዱ ዓለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ደረስኩ ልክ ደረስኩ ስል ደረስኩ ስትል መነጠቃ ያስተላ በጣም እንደዛ ነው የሆነብኝና ግን 10 ነጥብ አጭበርብረዋል። በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እናንተን የሚያስቁ የሚያስገርሙ አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርጌ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ አብራችሁኝ ዘና ፈታ ማለት ነው። ለተለመደው ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉ። እዚህ ቻናል ሰብስክራይበር መሆን ያሸልማል። ስለዚህ ሁላችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሌትስ ጎ። ፈገግ ዋው ነገር ምናምን በል ዋው ነገር ዋው ነገር ሲባል ዋው ነገር ሞቃዲሾ የማን ዋና ከተማ ነች? መጡ ደግሞ የኤርትራ እግዚኦ የኤርትራ አንተ ሞቃዲሾ አንተ ኤርትራ ውስጥ ወስዶ ነበር ማሰር። እውነት ነው። ሞቃዲሾ የማን ዋና ከተማ ናት? ኧረ ሰዓት ዩኒፎርም ለብሶ ነው የመጣው። ከተማ ነች እንጂ ከተማ አይደለችም። የሶማሌ ዋና ከተማ ነች። እሺ ደሳለኝ ከአንድ ቁጥር ቀጥሎ የምናገኘው ሁለት ተከታታይ ቁጥሮች ኦድ ቁጥሮች ከአንድ ቀጥሎ የምናገኛቸው ተከታታይ ኦድ ቁጥሮች ማን ናቸው? ስንትና ስንት ናቸው? ከአንድ ቀጥሎ ኦድ ነምበር ከአንድ ቀጥሎ 3 እና 5 ይሄን ባይመልስ በቃ ጨርቄን ጥዬ ልጮ ነበር። ሰው የጥርስ ብዛቱ ስንት ነው? 44 አረ በህግ አምላክ 32 ጥርስህን ማለት ነበር ያንተ። ወይኔ ግርጣት እሺ ቀስት ያለበት ሰው አረ ልትጋጭ ነው አንተ ሰው። ወይኔ ብዙ ሻፋዳ ይቻለው ያንተ ደግሞ ሰው መሪትቶ እንዴት ሆያ ሆዬ ሆዬኔ ጌታ ለጌታ ባዮሽ ለምለም ባለንጀሮች ለምለም በተራ ለምለም ከብረው ይቆዩ ከብረው በአመት አንድ ወልደው ከብረ ቆይ። በአንተ ፊት ምን ይላል? በአንተ ፊት የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ይላል። ታሽጓል። ምን መሰላችሁ? አንዳንድ ሰው ይሄ የመጽሐፍ ቅዱስ ጥቅስ መኪናው ላይ ስላረገ ታክሲ ላይ የሆነ ነገር ስላደረገ ኦር ደግሞ መጽሐፍ ቅዱስን ትራስ ውስጥ አድርጎ ስለተኛ ምናምን የሆነ ፈጣሪ የሚጠባ አይደለም። በቃ እምነት ያለ ስራ አይሆንም። እንዲህ አይነት ጥቅስ አድርገ ግብር ማትከፍል ከሆነ ምን ማትል ከሆነ ይዘጋባል። በቃ ምንም በተአምር አይሰራም። ዋሽንት ልፈነዳ ነው ሸና ነው እኔ እዚህ ጋር ቀድሜ ያለው አንዴ ወጥሩኛል። ልሽናና ተሸናለ ያው ጫፉ ወጥቷል። እኔ ቀድሜ ያለው ልሽናና ተሸናለ ወጥሩኝ ነው። በእናትህ አንተ አትከራከረኝ። ሀቢባ ጋር ነው መከተ ማናት ሀቢባ? እሱን እዛ አሳያለሁ። ይል እንደዚህ እንዳያስኩት ነው መሄደው። ሀቢባ ጋር ፍትህ ነው ማሰፍ። እዛ እንታያያለን ከሀቢባ ጋር። ሰላም ነው ሀቢባ? ሰላም ነው አለ። ምንድነው በእጅ አንጠለጥ? ይሄ ማስረጃ ምን ሆነ ነው? እዛ ሰፈር ላይ ነው ልሸናስን ሁሌ ልሸናበት ቦታ ልሸናስን ቦታ ላይ ከለከለኝና እንደዚህ እንዳያስኩት ሳልሸና እንዳያስኩት ነው የመጣሁት። አንቺ ጋር ጉዳይ ከባድ ነው ሀቢባ ጋር ሂድ እንዳያስከው ብለውኝ እኮ አልሸናሁማ። አልሸናሁት በቃ ሸንተው ጉዳይ ነው ይልኝ። እኔ አንቺ ችግር የለውም እና ይልኝ ሸንተና እስከዛ አንበሳ ተወርጂልኝ። አረ ሂድ ሸንተና በእናትህ በተወደደ ብሎ ወጣ። ሀቢባ የቲክቶክ ፍርድ ቤት ሆናለች። በቃ የሆነ ችግር ሲፈጠር እሷ ጋር ነው ይህ ምክንያት አድርጌ የማላውቀውን ነገር ነው ያደረኩት። እንዴ ቅንድቡ የለም እና አሁን ጥያቄ ያድጋል ወይስ አያድግም? ወንድም አያድግም። ቅንድብ በጣም ያስቸግረው ለማደግ። ሌላ ፍጥረት እንደመሰልኩ አውቃለሁ፣ ግን በጣም ያስጠላል። እንዴ ነው ሌላ ፍጥረት። ይሄ ላይቭ ጌም እኮ በቃ ሰውን ሌላ ታሪክ ውስጥ ከተዋል። ሌላ ታሪክ ውስጥ ቅንድብ እንደ ጸጉሩ አይደለም፣ ያስቸግራል። እንዴ አሁን ሙሉ በሙሉ ለማደግ 4 ወር 5 ወር ምናምን እንደዛ ነው የሚፈጀው። እስከዛ እንግዲህ ወይ ኩል ምናምን ሞክር እንደ ችኮቹ ሄሎ አማርኛ መምህር ሲጀናጀ ወይኔ ተውላጠግስ እንዴት ነሽ? የኔ ተውሳ ከግስ አንተ ነህ እንዴ? አዎ ምንድነው ስደውል እኮ ስልክ አታነሽም። ደጅ ያስጠናሽ
ቃል አጋለሁ። ደጅ አስጠናሽኝ። ይሄ ነገር ማርያዊ ፍቺ አይደለም፣ ተሳስተሻል። ማርያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት ነው መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘውል ይሄ ቃል ሰምና ወርቃለሁ። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቃለሁ። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁ ነው ትሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ በቃ። አረ በሆሄያት ይዤሃለሁ ተውን አልችልም እንዴ። በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ ማራነጠው ነው የዘጋው። ማታ እንደዚህ ደብድበህኝ ሃንግ ያረከኝ ሰው ማለት ነው። እኔ ምንም አልልም፣ እግዚአብሔር ይፍረድ። እኔ እኮ ግድም ያለኝ ነገር ደግሞ ማለት ነው ለኢንፊኒክስ ስልክ ብለህ እንደዚህ ከደበደብከኝ አይፎን ይዤ ቢሆን ኖሮ እኮ አንገቴን ቆርጥ ጥላል ማለት ነው። ስማ ወንድሜ ከውስጥ ነው እንደ ገብተው ወደ ውጭ የደበደቡ ምንድን ነው እንዲህ? አትራክቴሽን ይላል። ይሄ ነው እንዴት አድርጋ አትራክት እንደምታየው እሱ በአስተያየቱ ከማጠሯ መወጠሯ ለካ ወፍራሞችም ታክቲከኞች ናቸው እያለ እኔ ግን ሜካፕ ስትቀቡ አንገት ስርስ በቀለም መቀቢያ አይደረግም። እውነት ሌላ ሰው ነች ከነሻኟን የገባች ስትገላበጥ ለማየት ቸኩሎ ይመቻችሁ የኔ ቢጤና ሐቅ ቢኖርህም ከሴት ልጅ ጋር ክርክር ውስጥ አትግባ፣ አታስብ። አስለን መግባት አታስብ። ለአኑ ምንም ብታረቅ አታሸንፋትም። እሷ ልክ ባትሆንም ራሱ በዚህ ክርክር አንተ ጥፋተኛ ለምን በል ከ19 ዓመት በፊት ያጠፋው ጥፋት አለ። እሷ አትረሳውም። አንተ ተመዝግቧል። በፊት የበላውን ነገር ትረሳለህ፣ እሷ ግን አትረሳውም። እውነት ነው። ክርክር ውስጥ አትግባ። ይቅርብ። እሱ ነው የሚያሸንፉት። እኛ አሸንፈን አናቅም። ብታሸንፍ ራሱ ኤአይ ነው። ያ ሐቢቢ ሁሌም እነሱ ናቸው ልክ አንተ አጠፋህ ይቅርታ ጠይቅ፣ እሷ አጠፋች። ሴት ልጅ አታጠፋም። ለዛ አንተ ነህ ይቅርታ የምትጠይቀው። ይቅርታ ጠይቅ፣ የድሮ ፋይል እንዳታወጣል። እቴን ቀኑ ሙሉ ስቀጠቅጣት ውዬ ዝም ብላ ውላ ማዘር ከሄደችበት ስትመለስ አንተ ታናናሾች ያላቸው አቅም ይሄ ነው። ምክንያቱም ታላቅየው ሲመታት በቃ ማለት እናት አባት ቤት ከሌለ ብትመልስ አሁንም ምቱ ይጨምራል። ስለዚህ ዝም ብላ በቃ ወይ ማዘር ወይ ፋዘር እስኪመጡ ይጠበቃል። ከዛ ሪፖርት እንዲቀውጠ ከዛ ታስገርፋል። በቃ ኮመን ነው። ስም ማን ነው? ዳዊት ምኞት። ስምን ልቀይረው? ቀይረው። ሚሊዮን ልበልህ? አልፈልግም። እግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነዋል። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊየን ልበልህ? እነ ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። ኳትሪሊየን ልበልህ? እቀበላለሁ። ከተመኙ አይቀር እንደዚህ ነው። ትልቁን ነው ምኞት አይደል? አይከለከል። ሁለት ነው። እሺ እመጣለሁ። ችግር የለም ቀስ ብሎ ይምጣ። ሄሎ አቤላ፣ የት አለ? ቆመናል እኮ። ኧረ አንተ ሰውዬ ሁሌ ማርፈድ በእናትህ እየደበረው ነው ሹፌሩ። ቶሎ በለ። ኧረ ምንም ጣጣ የለውም ቆይተው ችግር የለም እኮ እየደበረው ነው። በእናትህ አታኮሳትርብኝ። እዚያ ጉድ ቦታ ነኝ ያለሁት። ጫማ እያሰርኩ ይላል እንዴ? ነብሰ በላ ነው ሹፌሩ። በእናትህ ያስታውቃል። ቶሎ በለ እንዳታስበላኝ እዚህ። አቤላ ፍጠን በእናትህ፣ ገጀራውን እያወጣሁ ነው። እዚህ ጋር ታስገድለኛለህ። አቤላ አቤላ ወይኔ ልቤን አስወጋኝ። ተፈጥነህ እንደወጥ እመጣለሁ። በቃ አሁን ቶሎ ይመጣል። እሺ ማለት ተቀየረ። እዚህ ቆየ እኮ እስካሁን አልመጣም። የምርም ሞተ ቢሆን ሞተ አለ። በቃ ይሄ ለነማን መሰላችሁ? መጣ እንደርሻለሁ እያሉ ለሚያረፍዱ ሰዎች ቶሎ እንዲመጡ እንደዚህ ያደርጉ ነው። እምቦሳ ይሰሩ ይባላል። እምቦሳ ማለት ትንሽዬ ጥጃ ናት። እዚህ ማሰር ነው። አይ ቲንክ ዩ ዋን ኦፍ ዘ ፈርስት እንግዳዎች። ስለዚህ አንቺ ነሽ የመጀመሪያ እንግዳ ነኝ። እውነተኛ እንግዳ። ለምንድን ነው ግን ብዙ ሰዓት ያስቆምሽኝ ውጪ? ከሰዓት በፊት መጣሻ። በጊዜሽ መጥቻለሁ። አበባ ምን ይሰራል ስላልሽኝ ባለፈው በግ ወርቅ ነው ያልኩኝ። ወደ ግራም መቀየርም ትችላለሽ ወደ ወርቅ። ቴንኪዩ ነው ማለት ያለብሽ። አሁን ወርቅ ካልሆነ ብለሽኝ ደግሞ ተሰማኝ። በግሽን ያሳድጋለሁ አልኩኝ። በግሽን ምን ይላችሁ ይፍልሽ? ይዤው ልሂድ? አሁንማ የኔ ናት። ድሮ እንደዚህ እኮ ነበር የሚከበረው። ሙዝ፣ ብርቱካን፣ ሚሪንዳ ምናምን ሆነ።
ሄልቲ ነበር ማለት ነው። ብዙ ነገር ያስታውስሻል ፎቶ። በጣም ቤት ላንቺ ምንድነው እንደው? ቤቴን ያሳመርኩት እዚህ መጥቼ ኢንጆይ እንዳደረግ ነው፣ ፋሚሊው ኢንጆይ እንዳደረግ እንጂ እኛ እንግዶቹ አይደለም። እረፍት ይሰማሻል እዚህ ቤት? አንቺ ከተሰማሽ ጥሩ አልሰራው ማለት። እስቲ እንደው አንቺ ምን ትመክሪያለሽ? አሁን ወደ ኢትዮጵያ መመለስ የሚፈልግ ብዙ ኢትዮጵያውያን ሊኖሩ ይችላሉና ለውጭ ሀገር ላሉት ሜንታሊቲ መለወጥ ያስፈልጋል። ወደ ኋላ መመለስ አይደለም። የአውሮፓውንም መልቀቅ የለብንም። አሁን እኔ እንደምለው የእንግዳ ነገሩ ከአውሮፓ ነው ይዤ የመጣሁት። ዞሮ ዞሮ እኮ መመለሴ ያቅረበት ከድሮ ነበር የምለው። ለእኔ ወደ ቤት መመለስ ነው ኢትዮጵያ። እንግዳም ባልወድ ቢመጣ እነበይኝ ባይሽ አትከፍችም በራት ከፍችም ምንም አይነት ድራማ ረጅም ጊዜ ጠጅ ደንበኛ ሲሞት ተናጽናትን ውልቅ ነው በቃ ከሄደ ሄደ ተሰማ ተነግሮ እዚሁ ተቀየረ። እኛ ሳንሰማ ተሰማ። እንዴት በስም ብርሌ ሰይሜ ሳበቃ አድርጌ ልሾሜ ቤት ሻለቃ ሄድክ በቃ ተሰማ። ሲቆይ አይተሰማ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌይ ማቲዝን ተዚህ ጥርምላኔ ያበር ልብላ ተዚህ በቃ ተዚህ ምርጥቲ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስናገር ያደጅምለው ያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ። እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋዋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት። ወይኔ ልጅ እንደሆነ አንተ ዝም ብለህ አትቀደድ። አይዞህ ያሳዝናል አይደል? አባ ወይኔ ይሄው አባ ወይኔ ነበር በገዳይ ተወቀስኩልህ ነበር በገዳይ ተወቀስኩልህ አባ። አጠጥተ ጉበቱን ኩላሊቱን መጨረስ ሳያንስ መተረሙ እዚህ እውነቱን ነው። በገዳይ ተወቀስኩ ያለ 9 ሲደመር 1 ስንት ነው? 110 እግዚኦ እግዚኦ። ልጅ ሲወለድ ወደፊት ማለት ልጅ ሲወለድ ከአይኑ በታች ሁለት ቀዳዳ ያለው አፍንጫ ይዞ ቢወለድ ምን ታደርጊልሽ? መጀመሪያ እና አፍንጫው ሁለት ቀዳዳ ኧረ ጥለዋለሁ አለች። አዩ ማለት ጥለዋለሁ ሰው ጋር ሰጣ። አንቺ ስንት ቀዳዳ ነው ያለው አፍንጫሽ? አስተውል አለች እንትና ሰው ማስተዋል ወፍ። ይህ የአንዱዓለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ይህ ቪዲዮ ሶሻል ሚዲያው ላይ ከተለቀቀ በኋላ በርካቶች እየተነጋገሩበትም ይገኛል። ቪዲዮውን እስከ መጨረሻው እዩትና ቪዲዮ መቼ ነው የተቀረጸው የሚለውን መጨረሻ ላይ እነግራችኋለሁ። ይህ የተመለከታችሁት ቪዲዮ የተቀረጸው በ2025 በፈረንጆቹ ነው። ማለትም ከአንድ ዓመት በፊት ማለት ነው። በአራተኛው የሃጫሉ ሁንዴሳ አዋርድ ላይ አንዱዓለም ጎሳ በምርጥ ሙዚቃ አልበምና በተለያዩ ዘርፎች የሃጫሉ ሁንዴሳ አዋርድን አሸንፎ ነበር። ታዲያ ካሸነፈ በኋላ በማኔጀሩና በጓደኞቹ በኩል እቤት ይዘውለት ሲሄዱ ይህ ቪዲዮ ተቀርጾ ነበር። ታዲያ ይህ ቪዲዮ የሚያሳየው ያኔ ጓደኞቹና ማኔጀሩ ሽልማቱን ይዘውለት ሲሄዱ የነበረው ሪያክሽን የሚያሳይ ቪዲዮ ነው። አጨብጭቡ አይለያችሁ፣ ሺህ ዓመት ያኑራችሁ አንድ ላይ እንዲሁ እንዳማራችሁ ሰማያዊ በሰማያዊ ሆናችሁ
ፐብሊክ ባስ መሰሉ የሚል አለ ኮሜንት ላይ። በቃ እንደዚህ ዋሽንት አለ ሁሉም ነገር በቃ ዋናው ላብ ነው። በጎነት ለራስ ነው። አባ ወይኔ ወደ ሆስፒታል የሚያስኬደው መንገድ የቱ ጋር ነው? በዚህ ጋር አታረጉትም። ወድጄ ላፈቀው ትንሽ ሲቀር ምን ቤንጡ ነው ቤት ፍሬንድ አለችኝ። እሺ ከቤት ፍሬንድ ጋር ምን እንደምታደርገው አይቼ አትሊስት ላፈቅር እችላለሁኝ። ገደቡ የጠበቀ ቤት ፍሬንድ ነው ከሆነ አልኩት። አዎ ገደቡ የጠበቀ ነው አለኝ። እሺ ምንድን ነው የምታደርገው ከቤት ፍሬንድ ጋር አልኩት። አንዳንዴ እኔ ፊት ልብስ ስቀይር አታፍርም እንደ ቤት ፍሬንድ ለምታየኝ አለኝ። እሺ አልኩት። በሳምንት 7 ቀን 8 ቀን ብቻ በሳምንት 8 ቀን ብቻ ብንገናኝ አለኝ። እሺ ችግር የለውም አልኩት። እኔ ሁሉ ጊዜ አምናለሁ ማለት ነው። ከዛ እኔ አንዳንዴ አብረን እንተኛለን ግን ምንም አናደርግም አለኝ። እሺ እግዚአብሔር ይስጣችሁ ባካችሁ ምንም አታረጉም አምናችኋለሁ ሁለታችሁንም አልኩት። ለምን ስለ ቤስት ፍሬንድ ስለሆነች እህቴ ስለሆነች አለኝ። ጠዋትም ማታም ብዙ ጊዜ አብረን የምንሆነው አለኝ። እሺ አልኩት። አንዳንዴም አታድራለች ግን ተቃቅፋን ብቻ ነው ተገኝተን የምናድረው ምንም አናረግም አይደል ቀዩ። ስለዚህ አሁን ይሄ ግልጽ ስለሆነ ግልጽ ነው ለሱ። አልደበቀኝም አልዋሸኝም ቤት ፍሬንድ አለችው። ስለዚህ ይሁን ችግር የለውም እኔ አፈቅሃለሁ ቤት ፍሬንድ ብትኖርም አፈቅሃለሁ እኔ ይሄ ፐርሰናል ኦፒኒየን ነው። እሺ የማይገባኝ ነገር ኩርሲ ወይም ደግሞ አርቲፊሻል የሆነ ቂጥ እንደዛ አይነት ነገሮችን ስናረግ ማለት ነው ለማን ነው እያረግን ያለ ነው? አይ ማንን ነው እየሸወድን ያለ? ይሄ ጥያቄ ነው፣ መብቴ ነው፣ የራሴ ፔጅ ነው። አዳሜ አታስፈራሪ። ገና ለገና የሚመጣው ግን ለማን ነው እንደዚህ እያረግን ያለ ነው? በእውነት ላይክ መክሳትም መወፈርም መጠንከርም መቅላትም መጥቆርም ለራሳችን መስሎኝ መጀመሪያ ለራሳችን ደግሞ ኩርሲ ስላረግን የሚቀየር ነገር የለም። ቂጥ ስላረግን የሚቀየር ነገር የለም። ለማን ነው ብላችሁ ጠይቃችሁ ታውቃላችሁ? እነዚህ ነገሮች እየሄዳችሁ ስትገዙ ላይነ ብርሃን ዘንድሮ ለማኝ ያያችሁ አትለፉኝ። አንተ ያየለ እንዴ ረጋሽዬ ምንም አይታየኝም እኮ አይታየኝም። ቆይ መፍትሄው በእኔ ይሄ ስንት ነው? ዲሞ 200 ብር ነው ጋሽዬ እንዴ። እና ከዚህ በላይ እንዴት ታያየለ እንዴ ረጋሽዬ? እውነት አለኝ ምን አፍንጬ ነው ልምድ ነው በማሽተት ነው እንጂ አይኔ አይን የእውነት ይሄ ልጅ አሟል። ቆይ እሺ ይሄ ስንት ነው? ዲሞ 10 ብር ነው ጋሽዬ። አሪሱ ዛሬ አሳበ እሺ ምንድን ነው የለበስኩት? የለበስኩትማ ጥቁር ጃኬት ነጭ ቲሸርት ጋሼ ያረፋ ብሏል። እኔን የማያስተምኑኝ ረስ ለአይነ ብርሃን ጋሼ ስለ አይነ ብርሃን እንዴ እግዚአብሔር ይስጥልኝ ጋሼ እግዚአብሔር ይስጥልኝ። አፍንጫ ከታየ ብሎ ኮንፊደንሱን አይቶ አውቆ የተኛ አሉ። በቃ ምንም የለም ዘንድሮ እንዲህ ነው ስግጥ ነው። ቤብ ማለት እንቅልፍ የመጣው በማለት በእናትህ የሆነ ነገር አሁን መጥቶልኝ ነው። በቃ ብስጭት ታረከኝ ልበልክ በቃ አናደድከኝ ምናምን ነገር ከዛ ቅጥቅጥ ባረገ እሬቻን ባሳየው ባልሽ ማርያም ምን አልሽኝ? የደንሰይፉ ከበደ ቆይ አልሽ እኮ መናገር የምትፈልጊው ስሜትሽን እኮ ጣሹ ገረፈሽ አልሽኝ እኮ እኮኔ አራራ አፍንድጄ ሰጥሻለሁ ነይ በቀኝ በግራ በመሃል ያደረግሽ እየመረጥሽ ነይ ኖ አሁን እኮ እንጂ ከበቶ ገዝቻለሁ ለምለቢቱ ብለን ስምን ሰጣትና ነይ ቆይ እኔ አሁን ኖ በቃ ተናደርኩኝ ስተት ሊሆን ይችላል። ልጅ ሰማው ስሜት ከባድ ነው እና ስሜትሽን የምትወጩ እንደ አህያኔን እየገረፈሽ ለጥለጣሽ ነው። ቆይ ልንገር ባለንጋ በቀበቶ ፕሪፈር የምታደርገው የቱን ነው? ጭራሽ እግዚአብሔር ዱላ ልታስመርጥ ክብር ያጎናጸፍ እናት አከበርሽ መርጠሽ አስመረጠሽ ልገርፊ መጨረሻ ይሄ መሆኑ አግባ ሲሉኝ ጥሩ መስሎኝ አጠፋክ ጥፋት በምን አርማለሁ? አረ ሁለትሽን ነው እኔ ካልገረፍሽ መች ይገባኛል። እውነት በይ አፍራስ ይመቸው ተው ግራ ጉንጩን ገልጠሽ ግንባሩን በው እንደዛ ነው የሚገባው አሉ። በጭንቅላት ቀርቷል በጓሮ በር ነው እውቀት አሉ። አረ
ልትቀየመኝ ትችላለህ። ኧረ ለምን ለእኔው እንዲገባኝ አስቸግርሽ። ተሰማሽ ግን የቱን ነው ፕሪፈር አለንጋ ያመሃል ወይንስ ቀበቶ? እንዴ ለምን ሳማኝ ቆንጆ እየሳማይቻለሁ። ለምን አንደኛሽ ሁለት እጅሽ ይደክማላ ብዙ የኔ እናት እጅሽ ብስጭት ብታረገኝ ብገርፍ ግን የምር ትቀየመኛለህ ማለት ነው። አንደኛውም ማለት ነው ቆንጆ የማሚ በርበሬ ልካልኛል አትጂኛ እንደዚህ በሩን ቆልፎና እየግረሽ በርበሬ አጥረሽ አንደኛው አስተምሪኝ አልገባለኝ ተኝቼ ነበርኩ ይላል እንደ በህልም ነው በይ ወይኔ ቆንጆ ፊት በዚህ ተጀመረ ግርፍ ያጥራ የሰው ልጅ መማር በቃ ስታጠፋ እኮ በቃ ትመለሳለህ ከጥፋት ወይ ተጣምም እንዳልቀር አይ ሚስት የገረፈች የምታስረዳ ገርፊ አማረሻ ደስ አይልም ዓለም ስትገል እኩልነት ፌሚኒዝምን አየሁት። እኔ እንደዛ መጨረሻው ተገልቦ መገረፍ ነው። ወንዶች ተጠንቀቁ። እኔ እንደዛ አላልኩም ግን የሆነ ደስ አይልም። ሚስቴ በቃ ለኔ ታስብልኛለች። ቅማላም እኮ ነው ቅማላም። የኔ ልጅ እባክህ እንደው እርቦኝ ነበር የምችለውን ነገር እንደው በፈጣሪ ስም እንድታግዘኝ ነበር። እግዚአብሔር ይስጥልኝ አባት እግዚአብሔርም አንተን ሰጠኝ የኔ ልጅ፣ አንተ ደግሞ ለኔ የዳቦ ሰጠኝ የኔ ልጅ። እግዚአብሔር ይስጥልኝ አልኩህ እኮ ወይኔ አባት። ይኸውልህ እኔ በወጣትነቴ ደህና ጎበዝ ነበርኩ፣ ሰው ምረዳ ሰው ምጠቅም። አሁን አንተ እጅ ላይ ጣለኝ፣ ልብስ ያረጃል፣ ሰውም ይቸገራል። እንደው በወንድ ምንም ነገር የለኝም የኔ አባት። ምኑን ልስጥ? ያው የለኝም እንዴ እኔታ እኔታ ከሆነ እንካውሰደኝ እንደው ከርቀት ሳይ እኮ እንደው ደህና ጎበዝ መስለኝ ነበር። እንደው አንተ ሳፈራ አላለበሱም እንጂ በቁም ሞታል። እሰራለሁ እለፋለሁ፣ ምንም ለውጥ የለኝም። መድከም ብቻ። ጠንካራ ሰራተኛ ነህ። አሁን እዚህ ንጹህ አየር ባገኝ ነው የመጣው ብራዘር። ይኸውልህ ሀበሻ እኮ ጠንክረህ ስትሰራ እኮ ያበረታታል። ስትለምን ነው ደስ የሚለው፣ ስታጣ ስትቸገር። እኔ ይኸውልህ ወጣት እያለሁኝ ድሮ ጠንክሬ ነበር የምሰራ። አንድ ቀን አበረታቶኝ አያውቅም ሀበሻ። አሁን ስለምን የዳቦ ይላል ይሰጠኛል። ያችን እኔ ደግሞ ጠርቀምቀም አድርጌ ቁቤን በሳምንት 5,000 በሳምንት አክሰን ማውነሽ ጠንካራ ከተሞሊ ቁጥር አንድ ለምን ነው ቁጥር ይሄን ስራ ላይ መስራት ይችላል። ትችላለህ። ስራው ብዙ ነገሮች አሉ። የመጀመሪያው የሰውን ልብ መብላት ማሳዘን ይባላል። ማሳመን ምስኪን መምሰል አለ። እሱን እኔ ያሰለጠናለሁ። ችግር የለም። በቃ መመዝገቢያ 2000 ነው። እሱን ተመለና 2000 የለኝም እያልኩ አይደል? የለኝም። ሁሉም ኮርስ የሚሸጠው ነው። የለህም ነው። በዚህ ዘመን እኮ ከሌለ የለም ነው። ባይሆን በጣም ስላሳዘንከኝ የቴሌ ብር አካውንት ንገረኝ፣ የምሳሌ ላክልህ። 09 ትልክልኝ። ቸግሮሃል። አንተ እኮ አሁን ቅማላም እኮ ነህ። ቅማላም የኔ ቢጤ እንግዲህ መጥቶ እየሰደበ ሲረዳ አስበው። አንተ በቃ ምርጥ ሽክ ብለህ ብር አላቸው፣ ግን የምር ብር አላቸው። ባንክ ምናምን ነው ሴቭ የሚያደርጉት። ኧረ ስልክ ይዞ ጠፋ። ያዘው እኮ ሰጣለህ። ይሁን ተረጋጋ። ይኸው ወንድሜ እኔ ላስተምርህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ይገርም ሌባ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? እኔ በቃ አስተማሪ ሌባ ነው ስለካስ ብስክሌቱ ከርቶት ነው። ከዚህ ከሚያምር ነጭ ፈጣን አዲስ የትም ያልተነዳ መኪናና ቤት ውስጥ ደግሞ እንጀራ ለመጋገር ጨጨብሳ ለመስራት ሌሎች ነገሮችም ለማድረግ የሚረዳን ምንድነው? ጤፍ አይደል? ከዚህ መኪናና ከ100 ኪሎ ጤፍ የቱን ትመርጣል? ይሄ ትልቅ ሰው ነው የሚመስለው። ጎበዝ 100 ኪሎ ጤፍ ጎበዝ። ናይስ። ለምን ግን ጤፍ መረጥክ? እንዴት መረጥክ? አይ ዶንት ኖ አላውቅም። አስካለ እባክሽ በቃ እቁሙን ስጪኝ። ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አይሰጥም። አስካለ እውነቱን እኮ ነው። እቁሙን ስጪ። የኔ ፋንታ ምን ሄዶ ይታከም። ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ። አይሰጥም። ምን ከፈለክ ስትፈሳ ነው ስለምን ስታንዛርጣ ከዚህ ስንት ዓመት ፈሳ እንደ እኮ ኢንቫይሮንመንትን እኮ ይረብሻል አይደል? የት ሀገር ነው አገደ የምትታከመው? ሕክምና ያለው ቡርኪና ፋሶ ነው። ካፍ ነው እንዳያዘጋጀልህ እንደዚህ በእኔ የደረሰ በእናንተ የሚድረስ ታመራለህ። አምራሪ ፈሳ ስማ አስካለ ይታከም። አሽቄ እኔ እንደዚህ እስከ መቼ ላንዛር? ለሕክምና ከሆነ ብቻ አልሰጥም። አትሰጭኝም? አንተ እንትና እኔ የደረሰ በእናንተ የሚድረስ እንትና አትበላታ አትበሳጫ። ሌባ ፈሳ ሙላ ረገመ።
እንተያያለን። አሳ ማላለም ዘራጠው አግደ ታው መጣ የታለ ባትንፋሽ ይተላለፋል። የት ሀገር ነው ህክምና ያለው? አግደ እናቴ ልጅ ይመከራል እንጂ አይመታም። በንግግር ነው እንጂ እንዴት በመታረጊያለሽ? ምንሽ ነው አስካ? አራራራ ቢካንች እንደዚህ አልጠብቅም። ልጅ አይመታም ማለት ሞት ውስጥ አንዳምጪኝ እንጂ በመታ አይደለም እኮ አልኩሽ አይደል እንዴ? በንግግር ነው ተብለኝ ሪሞት በንግግር ነው መታስፈልግ ምን እንዴት ነው ሁሉም እናቶች አንድ አይነት የሆኑት? ያበሻ እናቶች የዛሬን 15 ቀን መልስል 1000 ብር አበድረኝ እመልሳለሁ። ያስ በእናት በፈለኩም ላለው ሰማኝ በፈለኩም ላለው የፈለኩና ሲዛሉ የፈለኩ የምረን እመልሳለሁ አልኩ። ግን 1000 ብር የምረን ነው 15 ቀን ጄሌ ግን ብር የለኝም። ከቤት ክራይ ቀንሼ የምሰጠው ችግር የለም ስጠኝ አልኩ። እርግጠኛ ነህ? እውነት ናሽ? እሺ ሚኪያስ 15 ቀን ብዙ ቦታ እኮ ፈልጌ ያጥቼሃለሁ። እዚህ ጋር ሆነ ነው እንዴ? የባለፈውን ብድር ልቀበል 15 ቀን እኮ ሞላው። የምን ብድር? 1000 ብር ተቀብለኸኛል ነበር? የለኝም አሁን። እንዴት የለኝም? እንዴ እኔ ቤት ክራይ ደርሶብኛል ትስጠኝ። የለኝም አልኩ እኮ ቢኖርኝ እሰጥሃለሁ። የለኝም። ምን ማለት ነው የለኝም? ከተከወሰክ በኋላ ምን ማለት ነው? ከሌለኝ የለኝም። እንደዚህ ማይነፋ ሚኪያስ እንዴ ከሰጠኝ ስጠኝ እንዴ። እኔ ህግ ቦታ ሄዳለሁ። ወይ ሂድ። ለጠበቃው 5000 ብር ስጠጣ ከኔ 1000 ብር ጋር የማይመለሱ 1000 ብር ጋር 6000 ብር እንዴ እንደዚህ ነው ሚኪ። ስንት መሀላ ምን እንዳልተቀበልከኝ እንደዚህ ነው። ማን ይማሉ? እንዴት እኔ ቢኖረኝ እኮ ታውቃለህ፣ እንኳን ለአንተ ሳር ምድር ቅጠሉ ይበላል። 1000 ብር በ1000 ብር የምታማሰው ሴጣን ሲገላግል መሀል ገብቶ ደደብ የማይገባ ሰው ነህ አንተ እያለ አንተ እገልሃለሁ። ስርዓት ያዝ። እበት አንተ እበት የከብቶቹ አይነ ምድር አንተ በምን አወቅ እንደዛ እንዳሰበው የከብት መሆኑን በምን አወቅ? እኔ እሱን ባሪ አውቀዋለሁ እኮ ከሌላ እንግሊዝ ቢሆን አንተ የእሱን ባሪ ስለማውቀው እኮ ነው። እሱን ነው የሚልከው። እሱን ነው የሚልከው። አንተ አይንን ነው ማጠፋለህ። ስርዓት ያዝ። ሰላቢ የቡዳ ልጅ ወይኔ ሰላቢ የቡዳ ልጅ አንተ ለምንድን ነው የምታጋግለው? እኔ ያጋጋልኩ አይደለም ስለማውቀው እኮ ነው። ጻበው ነው እሱ ጓደኛዬ ነው አውቀዋለሁ። አይደለም ቆይ ተረጋጋ፣ ሰማኝ። ለምንድን ነው የምታጋግለው ነገሮችን? አንተ ምን ይሄን ነው የሚያስደስት ነው? እሺ ምንድነው ችግር? አሁን አይደለም ቢመታኝስ? እኔን ማየው ሙዱስ ከተ ቢመታኝስ? እውነትም ሴጣን ሲገላግል እንዲህ ነው መሀል ገብቶ። ይሄ ምን ሴጣንንም ያስንቃል። ልጅ ሲሳይ ያለው ምናምን የሚባል ነገር አላምንበት የምር አላምንሽ። ማን መሰለሽ እኔና አንቺ ቦሌ ጋር ቆመን ጎዳና ተዳዳሪ 4 ልጅ ይዛ ላየ ነው እና 4ቱ የታሉ? ከ4 አንድ ታጣለች። እሷ እኮ ከወር ቀጣዩ ላይ ሲሳይ ይመጣል እያለች እየሞከረች ነው። ስማቸውን ሲሳይ የምሬ ነው። ወይኔ ሲሳይ 1 ሲሳይ 2 ሲሳይ 3 እያለች አይመጣም። የምሬ ነው አይመጣም። ልጅ ሲሳይ ነው ሲባል እኮ አሁን አንተ እሱ ልጁ ባሰበው መንገድ አይደል ማለት የእሱ መንገድ እኮ ያስኬዳል። ግን እንዴት ነው ልጅ ራሱ ኃላፊነት ነው። በእርግጥ አሁን እኛ ሀገር ምንድን ነው ዝም ብሎ ልጅ አብዝቶ ልጅን በስርዓት አለማሳደግ ራሱ በፈጣሪ ዘንድ እኮ ያስጠይቃል። እሱ እውነት ነው። ልጅ ማደግ የሚችል ከሆነ ልጅ የሚገባው ነገር እየተደረገለት ነው ማደግ ያለበት። አትሊስት መሰረታዊ ነገሮች ሊሟሉለት ይገባል። ግን እሱ ባለው መንገድ ነው ዝም ብሎ ልጅ እየወለዱ ሲሳይ ነው አያስኬድም። ግን ደግሞ እየሰራ እየጣረ ትዳር ይዞ ምናምን እየኖረ እያለ እዛ ቤት ውስጥ ልጅ ሲመጣ ሲሳይ ነው በረከት ነው ያለ ነገር ይባረካል ነው አይዲያው። እንደዛ ነው የሚመስለኝ። እናንተም ታስባላችሁ? ደም ስንት ብር ዋጋ ስንት ይሆናል? ስንት ብር ማርያም ገምት። 2000 ብር ስንት 54000 ብር አውቀህ ነው። እኔ አይሻልም ቢያንስ 30,000 ብዬ ማርያም 54000 ብር ስልኩ ዘጋው። እንደ አይነት ስለማለት ባትገረም ነው የሚገርመኝ። የተረሳ ድርቆሽ ይላል። ኧረ መኪናው ላይ ድርቆሽ። ኧረ ንገራቸው ትቀርጻለህ። ለአጋጣሚ ሆነው እኔ ወይ እድለኛ አይደለሁም ታውቃለህ። የመጀመሪያ አልበሜ ልክ ሲወጣ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋት። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስተላ በጣም እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው። መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያደርግ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መታ ሰላም ናት ተብለን
ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱ ሲቆጨኛል በጣም በእናት ውሽ እሱ ሲቆጨኝ ምን ልትልህ እንደፈለገች አለ። ምክንያቱም የእሷን ቃል ስተገብር ነው የኖርኩት። ስልም እሷን በጣም ነው የምሰማው ከቤት ውስጥ። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎል። አይዞ ግን ማለት በዚህ ሁሉ ስብራት ውስጥ በዚህ ሁሉ ማዘን ውስጥ ማለት እሱ ያውቃል ማለት የእሱ ፍቃድ ነው የሚሆነው ለበጎ ነው ምናምን ብሎ ማሰቡ በጣም ነው የሚገርመው አይደል? ውርደቱ እንደቀጠለ ነው ይላል። ገና ሳይጀምር የሆነ ነገር አላት። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት እቤት ውስጥ በብዛት የሚጠፋባት እቃ ምንድን ነው ብለን የጠየቅን። ሪሞት ብሎ ነግሯታል። አዎ ሪሞት ብሏታል። ሪሞት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ቀድሞ ሰው ሳይሰማ ሪሞት ምናምን ብሎ ነግሯታል። ሁለተኛው ጥያቄ ለባሎች ቀርቦ የነበረው ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 2 ሰዓት 30 ደቂቃ በይ ብሎ ነግሯታል። 2 ሰዓት ይፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ንገሪ። ተኳኩሎ ለብሶ ለመውጣት ተኳኩሎ ለባብሶ ለመውጣት እሱ በቃ እዚህ 30 ደቂቃ አየሽ ከአንዳንድ ነግሯታል። እዛ ጋር እንዴት ነው ከ3 2 1 ብለሽ 30 አይደረሽው? ያው እዘገያለሁ በጣምና ሁሉ ለባብሶ ለመውጣት 30 አቤት ውርደት፣ አቤት ውርደት፣ በአደባባይ ውሸት። አሳይል ምን ጥርጥራለሁ ይላል። ይሄ ደግሞ ወይኔ። እሺ በዛሬው የንተዋወቃለን ውድድር ላይ አሜንና በለጠ ደግሞ እንዲህ ምናምን ይላል። ዋሽቶ ፋውል ሰርቶ ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አቤት ውርደት እንደገባች ቅሌት ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። አጭበርብረው ነው 2 ነጥብ 10 ነጥብ አጭበርብረዋል። በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። እዚህ ፕሮግራም ላይ በጣም በቃ እኔ ባይመጡ ባይ ነኝ። ደግሞ የላችሁ እነሱ በቤታቸው በጣም ስማርት ነን ብሎ ነው የሚያስቡት። ግን ምንም በቃ ይሄ እኔ ይቅርታ በቃ ማለት ማሰብ አይችሉም ብዬ ነው ማስበው። ለምን መሰላችሁ? ማይክ እዚህ ጋር ነው ያለው። ማይኩ እንደውም ተንሸኳሽኳችሁ ዝቅ ብላችሁ ምናምን ስትሉ በደንብ ነው የሚሰማው። ለምሳሌ አሁን እዚህ ጋር 30 ምናምን ይሰማችኋል ለእናንተ በደንብ ነው። እንደውም ወደ ማይኩ ጠጋ ብለን ስንሸኳሾክ የሚሰማው። ከዚህ ፊትም እንደ ነገር ሆኗል። ግን አሁን ልጆች ሊኖሯቸው ይችላል ምናምን፣ ወላጆች ናቸው፣ ባልና ሚስት ናቸው። ምንድን ነው የሚያስተላልፉት?
ለሚያዩ ሰውስ ምንድነው? ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነ እቺ እህቷ ማለት ነው በአጋቾች ትታገታለች። እጅግ አሳዛኝ በሆነ ሁኔታ ለረጅም ቀናት አጋቾች አግተው ገንዘብ ሲጠይቁ ገንዘብ ሲደራደሩ ቆይተው በመጨረሻም ታዲያ እንደገደሏት ነው መረጃዎች የወጡት። አጋቾች ተብዬዎችም እንግዲህ በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህ ጉዳይ ላይ ታዲያ እህትየዋ ኢትዮጵያዊቷም ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ስትልም እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ይማር፣ ለቤተሰቦቿ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። ታሪኩ ምን መሰላችሁ? እቺ የሞተችው የተከዳችው እንደዚህ እንድትታገት ህይወቷ እንዲያልፍ ያደረገችው ማለት የገዛ ቤስት ጓደኛዋ ነች። ረጅም ዓመት የምታውቃት ከልጅነት ጀምሮ የምታውቃት ቤስት ፍሬንዷ እንግዲህ በቃ ወጥመድ አዘጋጅታ ነው ከራሷ ፍቅረኛዋ ጋር ሆና ማለት ቤስት ፍሬንዷ ከራሷ ፍቅረኛ ጋር ሆና የሆነ ቦታ እንዲሄዱ አድርጋ የሆነ ቤት ውስጥ አስገብታት እንድትታገት አድርጋ ህይወቷ እንዲያልፍ ያደረገችው ማለት ነው። ለዛም ነው እህቷ ከጠላቶቼ ይጠነቀቃለሁ ከወዳጆቼ ፈጣሪው አንተ ጠብቀኝ ያለችው ማለት ነው። ሶ ጊዜው በጣም ከፍቷልና ወዳጅ የሚመስል ጠላት አለ። ገባች? ጠላት ነው። ኦልሬዲ ተለዩታላችሁ። ግን ውስጣችሁ ውስጥ ያለ የእናንተ ጓደኛ ቤስት ፍሬንድ ጓዳችሁም ለነገራችሁ የሚያክሰው እንደዚህ ነገር ሲያደርግ በጣም ነው የሚዘገንነው። የሆነ ሰውን ማመን ራሱ እንዲከብድ ነው የሚያደርገው። እኔ እውነት ለመናገር በጣም አስከፍቻታለሁ። በጣም ምን በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። ሲጠይቃታ ምን ማለት እንደምችል ነው ማለት እኔ ሰራስባት ቀርቺ ይብራና አይደል? በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከልቼ አይደለም ልጅ ከልቼ አይደለም ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም ይባሳል እንዴ። እንግዲህ በዚህ መልክ ይቅርታ ጠይቆ ሰይፉ ላይ ከዚህ ፊት አቅርቧት ነበረ። ከዛ ግን አሁን ሁለቱ እንዲስማሙ አድርጓል። ይሄ በጣም ለማየት ደስ የሚል ነገርና መለመድ ያለበት ነገር ነው። ሰይፉ ላደረገው ነገር ሰይፉንም ቴንኪዩ ማለት ይገባል። ከዛ በተጨማሪ ደግሞ እሷ ደግሞ በቃ የይቅርታ ልብ ስላላት ነው ይሄንን ነገር ይቅርታውን ተቀብላ አብሯ መሆን የቻለችውና በጣም ደስ የሚል። ቤተሰቦች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ቻው።